The United States will use force or military force in Greenland. ጂኒውን ከጠርሙሱ አውጥቶታል። ለትራምፕ የዓለም ስርዓት መደፍረስ ብቻ ሳይሆን ፈርሷል። ዞሮ ዞሮ የአሜሪካን የክፉ ቀን አጋሮች ልብ አሻክረዋል፣ አሸፍተዋል። ውቅያኖስም ወታደራዊ ሽኩቻው ተጧጥፎበታል። የስዊዝ አልፕስ ተራሮች የበረዶ ብልኳቸውን እስከ እግር ጥፍራቸው ተከናንበው በዳቮስ እየሆነ ያለውን ከ50 ዓመታት በላይ ታዝበዋል። የሰሞኑ ግን የተለየ ሆኖባቸዋል። የዓለም የኢኮኖሚ መድረክ ጉባኤ ከተካሄደበት አዳራሽ የወጣው ትንፋሽ እንደ ወትሮው ያሞቃቸው ሳይሆን ቆፈኑን ነው ያባባሰባቸው። ፋሪድ ዘካሪያም ይህን የአልፕስ ተራሮችን ስሜት የተጋራ ይመስላል። ዘንድሮ በዳቮስ የሆነው ከወትሮው የተለየ ነው ይለናል። እንደ አውሮፓውያን አቆጣጠር በ2026 የዓለም ኢኮኖሚ መድረክ ላይ ለወትሮው ስለ ካፒታሊዝም፣ አረንጓዴ ልማትና ትብብር ይሰማ የነበረው ዲስኩር በሌላ አሳሳቢና ያልተለመደ አጀንዳ ታወከ። የዓለምን ካርታ እንደገና ለመሳልና 3 ትውልድ የተሻገረውን ትብብር ለመናድ ግሪንላንድን ቀለሙ አደረገ። በአዳራሹ የረበበውን የስጋት ደመና ለታዘበ ከ1945 ወዲህ የነገሰውን ለዘብተኛ ወይም ሊበራል የዓለም ስርዓት ለመሸኘት የሚደረግ የመዝጊያ ንግግር ይመስላል። ፕሬዝዳንት ዶናልድ ትራምፕ በዓለም ልሂቃን ፊት ቆመው ግሪንላንድ ለአሜሪካና ለምድር ደህንነት ሲባል እንደምታስፈልጋቸው አወጁ። ይህ የአፍ ወለምታ ሳይሆን የስልታዊ ለውጥ ቃል ኪዳን ነው። በሰው ሰራሽ አስተውሎት ለሚመራው ኢኮኖሚ ወሳኝ ግብዓት የሆኑ ብርቅዬ ማዕድናትን ለመቆጣጠር የሚደረገውን ትንቅንቅ አደባባይ ያሰጣ አዲስ መልክዓ ፖለቲካዊ ሁነት ነው። የተወደዳችሁ የሳሎን ቲዩብ ተከታታዮችና ቤተሰቦች ባልደረባችን ጋዜጠኛ ቁምላቸው አበበ ይማም ወይም ሞሼ ዳያን ምንጭ ጠቅሶ እንደዘረዘረው በአሜሪካ የሚመራው የዓለም ስርዓት ከእንግዲህ በትብብር አቅፎ ደግፎ ከመያዝ ይልቅ ለብርቅዬ ማዕድናት ሲል ያሻውን ከማድረግ የማይመለስ የአጋር ሀገራትን እምነት የሚሸረሽርና ልዩነትን የሚጎነቁል ሆኖ አርፎታል። ከ80 ዓመታት በኋላ ለመጀመሪያ ጊዜ ወደ ምዕራባውያን ወገን ለመቀላቀል ሉዓላዊነትና ብሔራዊ ጥቅምን የሚያስከብር አይን ያወጣ ኢምፔሪያሊዝም ነው። ዝርዝሩን አብዱሰመድ መሐመድ አካፍላችኋለሁ። በካዛንቺስ ጥንቅቅ ያሉ አፓርትመንቶችን ለገዢዎች እያስረከብን ነው። ሁለተኛ ፕሮጀክታችንን እንግሊዝ ኤምባሲ አካባቢ በታላቅ ቅናሽ ለውስን ቤቶች ሽያጭ ጀምረናል። በመረጡት የወለል አማራጭ ከባለ 2 እስከ ባለ 4 መኝታ በካሬ 88318 ብር ከ10 በመቶ ቅድሚያ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አመቻችተናል። እንዲሁም 50 በመቶ የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበት መንገድ ተመቻችቷል። የመዋኛ ገንዳ፣ ጂም፣ ሳውናና ስቲም፣ በቂ የመኪና ማቆሚያ፣ የኤሌክትሪክ መኪና ኃይል መሙያ፣ 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተው የመኖሪያ አፓርትመንት ጥንቅቅ ልቅም ተደርገው የግሉ ያደርጋሉ። ከሀገር ውጭ ላሉ ገዢዎች ምቹ የግዢ ስርዓት ስላዘጋጀን እንዳታስቡ፣ አሁኑኑ ፈጥናችሁ በመደወል የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። በፕሬዝዳንት ትራምፕ ፊት አውራሪነት የሚመራው የአዲሱ ቅኝ አገዛዝ እሳቤ ከካራካስ ተነስቶ ግሪንላንድ መዲና ኑክ ደርሷል። በዚያም ሳያበቃ ዳቮስ ላይ አጠላ። በነገራችን ላይ የግሪንላንድ ቁማር በድንገት የመጣ ሐሳብ አይደለም። ትራምፕ ፖለቲካ፣ ዲፕሎማሲም ሆነ ዓለም አቀፍ ግንኙነትን እንደ ርስት ማለትም ሪል ስቴት ግብይት ነው ብለው ከሚያቀነቅኑት ስሁት አረዳድ ይመነጫል። ኒኮላስ ማዱሮን ከነባለቤታቸው አግተው የቬኔዙዌላን ነዳጅ ተቀበሉ። የ50 ሚሊዮን በርሜል ድፍድፍ ነዳጅ ቀብድ ተቀበሉ። ግሪንላንድንም አሽቼ ካልቀምኳሉ። ካናዳንም እኮ 52ኛ የአሜሪካ ግዛት ለማድረግ ሞክረዋል። አርክቲክ ውቅያኖስ አዲሱ ሜዲትሬኒያን ነው። ሩሲያና ቻይና ቀድሞውኑ የፉክክር እንቅስቃሴ ጀምረውበታል። ግሪንላንድን ከቻይናና ሩሲያ ለመከላከል ለረጅም ጊዜ መከራየት ሳይሆን ወደ አሜሪካ መጠቅለል ያስፈልጋል ይላሉ ትራምፕ። ግሪንላንድን የዴንማርክ ራስ ገዝ አካል ከማለት ይልቅ የሰሜን አሜሪካ ክፍል አድርገው በመቁጠራቸው በዋይት ሃውስ ቤተ መንግሥት በ21ኛው መቶ ክፍለ ዘመን አዲስ የሞንሮ መርህ በይፋ ታውጇል። በደሴቲቱ ላይ ወርቃማ ጉልላት የተባለውን የሚሳኤል መከላከያ ለመትከል መታቀዱም ይፋ ወጣ። የሞንሮ መርህ የአውሮፓ ኃያላን ምዕራባዊውን ንፍቀ ክበብ እንደ አሜሪካ የብሔራዊ ጥቅም ቀጠና አድርገው የማክበር ግዴታን የሚጥል ነው። ፕሬዝዳንት ጄምስ ሞንሮ በ1823 ለአሜሪካ የሕዝብ ተወካዮች ምክር ቤት ባሰሙት ዲስኩር ነበር መርሁን ያስተዋወቁት።
የአውሮፓ ኃያላን መንግስታት በምዕራባዊው ንፍቀ ክበብ ጉዳዮች ጣልቃ እንዳይገቡ አስጠነቀቁ። ትራምፕም የመርሁን ሰነድ ከመጽሐፍ መደርደሪያ አውርደው አቧራውን አራግፈው ጠረጴዛቸው ላይ የሰተሩት ይመስላል። በትራምፕ ንግግር ሲበግኑ የሰነበቱት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጉዳዩ ለአውሮፓ መሪዎች አዲሱ ቅኝ አገዛዝ ነው ብለዋል። ዳቮስ ላይ ከትራምፕ ጥቂት ሰዓታት በፊት ባስተላለፉት መልእክት ሐሳቡን ጭካኔና የኢምፔሪያሊዝም ምልሰት በማለት ገልጸውታል። ከእንግዲህ ልዩነት ማለት የንግድ ጉድለት ወይም የመከላከያ ወጪ አይደለም፣ ይልቁንም አጋር የሚለው ቃል መሰረታዊ ትርጉም ይሆናል። የሃርቫርድና የየል ዩኒቨርሲቲዎች ምሩቅ አሜሪካ አሉኝ ከምትላቸው ቀዳሚ 20 አሰላሳዮች አንዱ ደራሲ፣ የዋሽንግተን ፖስት ጋዜጣ አምደኛና የሲኤንኤን ጂፒኤስ መሰናዶ አዘጋጅ ፋሪድ ዘካሪያ ሰሞንኛውን የትራምፕ ድርጊት የ19ኛው ክፍለ ዘመን ኢምፔሪያሊዝም ግርሻ ምልክት ሲል ጠርቶታል። አሜሪካ የቅርብ ተባባሪዎቿን እንደ አጋር ሳይሆን እንደ ችግር እያየቻቸው እንደሆነ ትዝብቱን አጋርቷል። ፋሪድ ከሰሞኑ በዋሽንግተን ፖስት ጋዜጣ ላይ ያወጣውን ጽሑፍ የተንደረደረበት የትራምፕን የዳቮስ ንግግር ነው። እሺ ልትሉ ትችላላችሁ፣ እኛም በጣም እናመሰግናለን፣ ወይም እምቢ ትላላችሁ፣ እኛ ግን አንረሳውም። ይህ ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ጉዳይ አውሮፓውያን የሚኖራቸውን ምርጫ ያሳወቁበት ነው። ፋሪድ ያነጋገራቸውን አንድ ከፍተኛ የአውሮፓ መሪ ትራምፕ ወታደራዊ እርምጃ እወስዳለሁ ከሚለው ዛቻቸው ጋብ በማለታቸው ተደስተው እንደሆነ ሲጠይቃቸው አዎንታ ይመልሱለታል። ይሁንና ትራምፕ ከአውሮፓ ጋር ባላቸው ግንኙነት ንቀት ስለሚታይባቸው ይህ ቀውስ እልባት ቢያገኝ እንኳ እንደማይረሳ ገለጹለት። የትራምፕ የአመራር ዘይቤ በዋነኛነት ሽያጭ በመፈጣጠም ላይ የተመሰረተ ገበያ ምር ነው። የሚጀምሩት የበላይነቱ የማን እንደሚሆን በመጠየቅ ነው። የበላይነቱን ካረጋገጡ ለማሸነፍ ብቻ ሳይሆን ሙሉ ለሙሉ ለመቆጣጠርና ከፍተኛውን ጥቅም አሟጦ ለመውሰድ የሚችሉትን ያክል ግፊት ያደርጋሉ። ለሳቸው ዲፕሎማሲ ማለት እንደ ፋሪድ ገለጻ የማስገደድ ጥበብ ነው። ትራምፕ በትውልድ ቅብብል የተገነባውን የአሜሪካ ኃያልነት እንደ ግል መሳሪያቸው መጠቀም ይወዳሉ። የስዊዘርላንዱ ፕሬዝዳንት አላስደሰቱኝም በሚል በሀገሪቱ ላይ ቀረጥ ጥለዋል። ስዊዘርላንድ እፎይታ ፍለጋ በምን ያክል ፍጥነት እግራቸው ስር እንደወደቀች በጀብደኝነት ይተርካሉ። ይህም ከስልት ይልቅ የጉልበት ማሳያ ነው ሲሉ ብዙዎች ይተቹታል። በ2025 የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ ትራምፕን በትምህርት ቤት ግቢ ውስጥ የተፈጠረ ጠብ እንደሚገላገል አባት መስለው በቀልድ ተናግረው ነበር። ይህን ምጸታዊ አገላለጽ ትራምፕ ዳቮስ ላይ በደስታ ደግመውታል። አባባ ተብለው መጠራታቸውን በማውሳት በአሽሙር የተሞላ ከንቱ ውዳሴ ሳይቀር እንደሚያስደስታቸው ነው ፋሪድ በመጣጥፉ ያወሳው። ሰዎች የእሳቸውን የበላይነት ተቀብለው በማስመሰል ሲያደንቋቸው እንደ ስልጣን ማሳያ አድርገው ይቆጥሩታልና አውሮፓውያን ነገሩን እንደ ግል ጥቃት ሊወስዱት እንደማይገባ ፋሪድ ይመክራል። ትራምፕ ደካማ እንደሆነ በገመቱት ማንኛውም አካል ላይ ተመሳሳይ ዘዴን የሚጠቀሙት በምስራቅ አውሮፓው ጦርነት ቁጣቸው ያነጣጠረው ከወራሪዋ ሩሲያ ይልቅ በተወረረችው ዩክሬን ላይ ነው። ትራምፕ እንደ ብራዚል ወይም ደቡብ አፍሪካ ካሉ ሀገራት ጋር ባላቸው ግንኙነት የማይወዱት ፖሊሲ ሲገጥማቸው በፍጥነት እርምጃ ይወስዳሉ። ነገር ግን ቻይና ላይ በሚገርም ሁኔታ ትሑትና ለስላሳ ይሆናሉ። ምክንያቱም ቻይና በአሜሪካ ላይ እውነተኛ ጉዳት ሊያደርስ የሚችል ኢኮኖሚያዊ መሳሪያ አላት። የፋርስ ባህረ ሰላጤ ዘውዳዊ ሀገራትንም ስለ ነዳጅ ሀብታቸው ሲሉ ያከብሯቸዋል። ይህ የአሜሪካ ዲፕሎማሲና ዓለም አቀፍ ግንኙነት ሲመራበት ከቆየው መንገድ ይቃረናል። አሜሪካ አንድ ሙሉ ክፍለ ዘመን ገደማ የዓለም ቀዳሚ ኃያል ሆና ኖራለች። ነገር ግን መሪዎቿ የበላይነታቸውን የሚያስፈጽሙት በማስገደድ ብቻ ሳይሆን በተቀባይነት በመተማመንና በፈቃደኝነት ላይ በተመሰረተ ትብብር ነበር። የአሜሪካ ቀደምት መሪዎች የተረዱት አንድ መሰረታዊ እውነት አለ። ኃይል በስርዓት ሲመራ የበለጠ ዘላቂ ይሆናል። አጋሮችን በማስፈራራት ፈንታ በክብር ሲይዟቸው ወዳጅነታቸውን ያጠናክራሉ። ፋሪድ ዘካሪያ ፕሬዝዳንት ፍራንክሊን ሩዝቬልትን እንደ ምሳሌ ያነሳል። አሜሪካ በሁለተኛው የዓለም ጦርነት ለአጋር አገራት የጦር መሳሪያ እስከ አፍንጫቸው ያስታጠቀች የክፉ ቀን ወዳጅ ናት። አለ አሜሪካ እርዳታ ብሪታንያና ሶቪየት ኅብረት በጀርመኑ ናዚ ጦር ወዲያው ይሸነፉ ነበር።
የብሪታንያው የያኔው ጠቅላይ ሚኒስትር ዊንስተን ቸርችልና የሶቪየት ኮሚኒስት ፓርቲ ዋና ጸሐፊ ጆሴፍ ስታሊን በሰዓቱ የአሜሪካ ጥገኛ በመሆናቸው ሩዝቬልት ወደ ዋሽንግተን ቢያስጠሯቸው አይቀሩም። በጸና በመታመማቸው ተሽከርካሪ ወንበር ላይ ሆነው እንዳቻና አጋር እንደሚያዩዋቸው ለማረጋገጥ ለሰዓታት ተጉዘው በካዛብላንካ፣ ቴህራንና ያልታ ጉባኤ ተሳትፏል። ይህም አጋርነት ምን ያክል ዋጋ እንደነበረው ጥሩ ማሳያ ነው። ትራምፕ ግን ከድል አድራጊው ሩዝቬልት በላይ ዳቮስ ውስጥ ስለ ሁለተኛው የዓለም ጦርነት ውጤት ሲፎክሩና ሲሸልሉ ታይተዋል። የቀድሞ ፕሬዝዳንት ጆርጅ ቡሽ ትልቁ የበርሊን ግንብ ሲፈርስ ተመልክተው አሜሪካ የቀዝቃዛው የዓለም ጦርነት አሸናፊ ስለመሆኗ ፎክረዋል። ነገር ግን ነፃነታቸውን የተቀዳጁትን የምስራቅ አውሮፓውያንን ደስታ ላለማደብዘዝና ለለውጡ የተባበሩትን የሶቪየት መሪ ሚካኤል ጎርባቼቭን ላለማሸማቀቅ ተቆጥበዋል። ባለፉት 25 ዓመታት ህንድን ምንም እንኳን በማደግ ላይ ያለች ሀገር ብትሆንም አሜሪካ እንደ ትልቅ የዓለም ተዋናይ አክብራታለች። ያ ክብር ምጽዋት ሳይሆን ዘላቂ ስልታዊ ትብብርን ለመገንባት የተደረገ ኢንቨስትመንት ነው። ትራምፕ ግን የሚያዩት የሂሳብ መዝገባቸውን ብቻ ነው። የህንድ ኢኮኖሚ ከአሜሪካ ያንሳል። ስለዚህ ከፍተኛ ቀረጥ በመጣል ልትጨምቃት እንደምትችል ያምናሉ። ይህን ዘዴ የማጭበርበር ጥበብ በማለት ነው ፋሪድ ዘካሪያ የሚጠቅሰው። ያለህን የበላይነት ተጠቅመህ ሌላኛው ወገን ከፍተኛ ዋጋ እንዲከፍል አድርግ። ያደረስከውን ጉዳትም እንደ ስኬት ማረጋገጫ ቁጠረው። ይህ በአንድ ወቅት በሚደረግ የርስት ሽያጭ ላይ ሊሰራ ይችላል። ነገር ግን ቀጣይ ንግድ ይቅርና ዘላቂ ዓለም አቀፋዊ ተጽዕኖ ለመገንባት የሚያስችል መንገድ አይደለም። ከሁለተኛው የዓለም ጦርነት ጀምሮ አሜሪካ በስልት ደረጃ በጣም አስፈላጊ እንደሆኑ የምታምናቸው በርካታ አካባቢዎች አሉ። ምዕራብ አውሮፓ፣ ኖርዌይና ፊንላንድ፣ የደቡብ ቻይና ባህር፣ ፋርስ ባህረ ሰላጤና ጃፓን ይወሳሉ። ነገር ግን በዚያ ሁሉ ጊዜ አሜሪካውያን ስልታዊ አስፈላጊነት ማለት ግዛትን በኃይል መጠቅለል እንደሆነ አስበው አያውቁም። የውጭ ጉዳይ መማክርት የቀድሞ ፕሬዝደንትና የፎረን ፖሊሲ ቢጋንስ ሆም መጽሐፍ ደራሲ ሪቻርድ ሃስ ይህ ሁኔታ የአሜሪካን ተጽዕኖ በእጅጉ ከማዳከም ባለፈ አትላንቲክ ተሻጋሪውን ግንኙነት በቋሚነት እንደሚጎዳ ተችቷል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ አገራቸው ከእንግዲህ በአሜሪካ ላይ ብቻ ጥገኛ መሆኗን በመተው ህንድን ከመሳሰሉ እስያውያን ጋር የንግድ አጋርነቷን እንደምታሰፋ ገልጸዋል። ጠቅላይ ሚኒስትሩ በዓለም የኢኮኖሚ መድረክ ጉባኤ ብዙዎች በሕግ ላይ የተመሰረተ ዓለም አቀፍ ስርዓት ብለው የጠሩት ትስስር ወይ የፈራረሰ መሆኑን ከፍ ሲልም አስቀድሞ እንደፈረሰ ተናግረዋል። የዓለም አቀፉ ስርዓት ቃፊር ሆና ሽንጧን ገትራ የምትከራከርለት እንዲሁም በጦርና በገንዘብ የምትደግፈው አሜሪካ ቬኔዙዌላን ወራለች። የአውሮፓዊት ሀገር ግዛት የሆነችውን ግሪንላንድ ደሴት ለመውረር ዝታለች። እንዲሁም የተቃወሟትን ምዕራባውያን ወዳጆቿን በሙሉ በከፍተኛ ቀረጥ እንደምትቀጣ አስፈራርታለች። ፕሬዝዳንት ትራምፕ መች በዚህ ሊበቃቸው ነባራዊውን የዓለም ስርዓት እንደሚወክል የሚታሰበውን የተባበሩት መንግስታት ድርጅት ለመተካት የሰላም ቦርድ የተባለ አካል እያስተዋወቁ ነው። ካርኒ በዳቮሱ ጉባኤ ንግግራቸው አሜሪካ በተለይ ግሪንላንድን ለመውሰድ የምታደርገው ጥረት በሕግ ላይ የተመሰረተው የዓለም ስርዓት በተጨባጭ መፍረሱን እንደሚያሳይ ገልጸዋል። ስለ ነባሩ የዓለም ስርዓት መናጋት፣ ስለ አስደሳቹ ቅዠት ማብቃትና መልካ ፖለቲካው ታላቁና ዋናው የኃይል ሚዛን ምንም አይነት ገደብና ክልከላ ወደማይደረግበት አስከፊ ክሽፈት ስለመሸጋገሩም ዘረዘሩ። የአዲሱ አገዛዝ ኃይል የመነጨው ከሐቅ ሳይሆን ሁሉም እውነተኛ አድርጎ ለመተወን ካለው ፈቃደኝነት ነው። ደካማነቱም የሚመነጨው ከዚህ እሳቤ ነው። ሆኖም አንድ ሰው መተወኑን ቢያቆም አገዛዙ መሰንጠቅ ይጀምራል ብለዋል። በዓለም አቀፉ ስርዓት ውስጥ ተሳትፈናል። በንግግርና በእውነታው መካከል ያለውን ልዩነት ከመጠቆም ግን ተቆጥበናል። ይህ ስምምነት አሁን አይሰራም። ያለነው በሽግግር ውስጥ ሳይሆን በመበታተል ላይ ነው የሚል ማሳሰቢያም ነው ካርኒ የሰነዘሩት። የሰብአዊ መብት ጠበቃው ጄፍሪ ናይስም በዓለም አቀፍ ሕግ ላይ የተመሰረተው ስርዓት ማብቃቱን አርድተዋል። ይህም የአውሮፓና የአሜሪካ እሴትና የደህንነት ፍላጎት ይመሳሰላል ተብሎ ለዓመታት የዘለቀውን ስሁት እምነት የሚያንጸባርቅ ነው። የአሜሪካ አስተዳደር ከሰሞኑ ከተባበሩት መንግስታት የጤና ድርጅት ተገሏል።
ባለፉት ዓመታት ደግሞ የፈረማቸውን በርካታ ዓለም አቀፍ ስምምነቶች ቀዷል። የለንደን የዘውዳዊው አንድነት አገልግሎት ተቋም ባልደረባ ኤችኤ ሂሌር ከጅምሩ በግብዝነት የተሞላው በሕግ ላይ ተመሰረተ የተባለው ስርዓት ሙሉ በሙሉ እንዳበቃለት ይናገራሉ። እንደሳቸው አገላለጽ ስርዓቱ በማደግ ላይ ያሉ ሀገራትን ወይም የደቡባዊውን ንፍቀ ክበብ ፍላጎትና ጥቅም ፈጽሞ ጠብቆ አያውቅም። የስርዓቱ መፈራረስ ምልክት ተደርጎ የተወሰደው የግሪንላንድ ወረራ ስጋት እንጂ የጋዛ ውድመትና ፍጅት አለመሆኑም ብዙ ያሳያል። ለዓመታት ከሕግ ይልቅ በጥምረት ላይ እንዲተማመኑ ለተገደዱ ትናንሽ ሀገራት የስርዓቱ መፈራረስ እዚህ ግባ የሚባል ልዩነት አይፈጥርባቸውም። ለሰሜናዊው ክፍለ ዓለምና በዳቮስ ለተሰበሰቡት ልሂቃን ግን ከባድ የመሬት ንዝረት ያክል ይንጣል። ከሁለተኛው የዓለም ጦርነት ወደ የተበሰረው ተድላ በይፋ አብቅቷል። ኃያላን ሀገራት ድንበር እንደፈለጉ የሚገፉበት፣ ደካሞች ደግሞ ያላቸውን የሚነጠቁበት ሆኗል። ግሪንላንድ የዚህ አዲስ ዓለም አቀፍ ክስተት ማሳያ ናት እየተባለ ነው። ዕድሜ ለትራምፕ የዓለም ስርዓት መደፍረስ ብቻ ሳይሆን ፈርሷል። ትራምፕ እያነበሩት ያለው አዲሱ መንገድ የደህንነት ጋሻ ይሁን የንግድ ጦርነት መፋለሚያ የሚወሰነው በአውሮፓና ካናዳ አንንበረከክም የሚል ጽናት ላይ ይሆናል። የግሪንላንድ ደሴትና የአርክቲክ ውቅያኖስ ቀውስ በዓለም አቀፍ መልክዓ ፖለቲካና የኃይል አሰላለፍ ላይ ከሰሜን ዋልታ እስከ ደቡብ፣ ከምስራቅ አድማስ እስከ ምዕራብ ውጥረት፣ ሽብርና ድንጋጤ በመፍጠሩ ከፍተኛ ትኩረት ስቧል። የፕሬዝዳንት ትራምፕ አስተዳደር ደሴቲቱን ለመግዛት አለዚያም ለመቆጣጠር የሚያደርገው ግፊት የአላዲንን ጠርሙስ ክዳን እንደመክፈት ነው። ጂኒውን ከጠርሙሱ አውጥቶታል። ከዚህ በኋላ የአውሮፓ፣ የካናዳ፣ የብሪታንያና አሜሪካ ግንኙነት ላይመለስ ተሸኝቷል። ብሪታንያ፣ ዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ኔዘርላንድስና ፊንላንድ ደሴቲቱን ለአሜሪካ አሳልፈው ለመስጠት የቀረበውን ሐሳብ ካልደገፉ ከፌብሩዋሪ 1 2026 ጀምሮ በሁሉም ምርታቸው ላይ የ10 በመቶ ቀረጥ እንደሚጥሉ ትራምፕ ማስጠንቀቃቸው ይታወሳል። ቆይተው ተውት እንጂ ወደፊት እስከ 25 በመቶ ሊያድግ እንደሚችልም ነበር የጠቆሙት። ይህ የሆነው ዳቮስ የሚገኙ የአውሮፓ መሪዎች አለመግባባቱ የንግድ ጦርነት እንደሚያስነሳና የኔቶን ጥምረት እንደሚያናጋ ባሳሰቡበት ወቅት ነው። የቀረጥ ማስፈራሪያው የንግድ ጦርነት ስጋት እንዲያንዣብብ አደረገ። የዓለምን ገበያ አናጋ። የኒውዮርክ የሽርክና ገበያ ተፈጠፈጠ። ሁኔታው ከአውሮፓ ሕብረት ቆፍጣና ጽፋ ጋር ሲደማመር የተደናገጡት ትራምፕ ቀረጡንም የግሪንላንድ ወረራ ጥንስስም ጋብ አደረጉት። ለትራምፕ ወላዋይ አቋም በመገናኛ ብዙሃንና በዲፕሎማሲው መንደር ታኮ የሚል ቅጽል ስም ወጥቶለታል። ፕሬዝዳንት ዶናልድ ጄ ትራምፕ እንደ እስስት ለሚቀያየረውና ወላዋይ ለሆነው አቋማቸው ትራምፕ ኦልዌይስ ቺክን ሳውት ተብሎ ይተቻሉ። ታኮ የሚለው ቅጽልም ከዚሁ አረፍተ ነገር በምህፃር የተወሰደ ነው። ይበልጥ ትኩረት ያገኘው በ2025 አምስተኛ ወር ፕሬዝዳንት ዶናልድ ትራምፕ የነጻነት ቀን በሚል የሰየሙትንና ወዳጅ ሀገራትን ጨምሮ በመላ ዓለም የንግድ ቀረጥ ማዕታሽ ጎድጉደው ውለው ሳያድሩ መጀመሪያ ዘገዩት፣ ከዛ ቀነሱት። ለአንዳንድ ሀገራት ደግሞ ምህረት አደረጉ። ይህ ምህጻረ ቃል ፕሬዝዳንቱ ቀረጥ እንደሚጥሉ ከዛቱ በኋላ ለድርድር ጊዜ ለመስጠትና የገንዘብ ገበያውን እንዲያንሰራራ በማለት ማዘግየታቸውን ለመግለጽ ነው ጥቅም ላይ ዋለው። መነሻው የዎል ስትሪት የገንዘብ መዘዋወሪያ ማዕከል ነው። ታኮ ንግድ የሚባለው ቀረጥ መታወጁን ተከትሎ ዋጋው የሚያሽቆለቁለውን አክሲዮን በአነስተኛ ገንዘብ በመግዛት ሲራዘም ወይም ሲሰረዝ ደግሞ ገበያው መልሶ ስለሚያገግም በከፍተኛ ትርፍ የመሸጥ ስልት ነው። ሰሞኑን ትራምፕ ግሪንላንድን ወደ ግዛታቸው ለመጠቅለል ከሰነዘሩት ተደጋጋሚ ዛቻ በመመለሳቸው ምህጻረ ቃሉ እንደ አዲስ በስፋት እየተጠቀሰ ይገኛል። የአውሮፓ ሕብረት ትራምፕን መለማመጥቶ ቆፍጠን ብሎ የራሱን ምላሽ መስጠቱ የመጀመሪያውን የአትላንቲክ ተሻጋሪ የንግድ ጦርነት እንዳይቀሰቅስ ያሰጋል። የአውሮፓ ሕብረት አባል ሀገራት ብሪታንያና ካናዳ ለግሪንላንድ ፖለቲካዊና ዲፕሎማሲያዊ ድጋፋቸውን ከመግለጽ አልፈው አንዳንዶች ወታደር ልከውላታል። ትራምፕ አቋማቸውን ቢያለሳልሱም ነገ ያገረሽባቸው ይሆናል። ዞሮ ዞሮ የአሜሪካን የክፉ ቀን አጋሮች ልብ አሻክረዋል፣ አሸፍተዋል። አሜሪካን እንደ ወዳጅ ሀገር ሳይሆን በጠላትነት እንዲመለከቱ አስገድደዋቸዋል። የዴንማርክ መንግስትና የግሪንላንድ ራስ ገዝ አስተዳደር ደሴቲቱ እንደማትሸጥና እንደማትለወጥ በአንድ ድምፅ እቅጩን አሳውቀዋል። ሆኖም ከአሜሪካ የሚመጣው ኢኮኖሚያዊና ወታደራዊ ጫና በደሴቲቱ የውስጥ ፖለቲካ ላይ ክፍፍል እየፈጠረ ይገኛል። አንዳንዶች ከአሜሪካ ጋር በኢኮኖሚ መተሳሰር ለግሪንላንድ የሙሉ ነጻነት መንገድ ይከፍታል የሚል እምነት አላቸው።
አርክቲክ ውቅያኖስም ወታደራዊ ሽኩቻው ተጧጥፎበታል። ሩሲያ በአርክቲክ ቀጠና ያላትን ወታደራዊ አቅም ከፍ አድርጋለች። በተለይም በሰሜናዊው የውሃ ክፍሏ ላይ ተጨማሪ ኒውክሌር የሚሸከሙ ግግር በረዶ ደርማሽ መርከቦችን እየኮለኮለች ነው። የአሜሪካ መንግስት ደግሞ ሩሲያውያንና ቻይናውያን በቀጠናው የፈጠሩትን ተጽዕኖ ለመገደብ በፒቶፊክ የጠፈር ጦር ሰፈር ላይ የሰው ኃይልና የራዳር አቅሙን በከፍተኛ መጠን እያሳደገ ነው። ቻይናና አሜሪካ አይናቸውን በግሪንላንድ ላይ የጣሉት በከርሰ ምድሯ በያዘቻቸው ውድና ብርቅ ማዕድናት ሳቢያ ነው። ለስማርት ስልኮች፣ ለማይክሮቺፕ፣ ለኤሌክትሪክ ተሽከርካሪዎች ባትሪ የሚያገለግሉ ማዕድናት ፍላጎት ጨምሯል። የግሪንላንድ እንደ ግራፋይት፣ ሊቲየምና ኮባልት አይነት የግሪንላንድ ማዕድናት ለሀያላን ሀገራት የህልውና ጉዳይ እየሆኑ መጥተዋል። ቻይና እነዚህን ማዕድናት እንዳትቆጣጠር አሜሪካ ማንኛውንም አይነት እርምጃ ከመውሰድ የምትቆጠብ አይመስልም። የከባቢ አየር ሙቀት መጨመር የአርክቲክን በረዶ እያቀለጠው አዳዲስ የንግድ መርከብ መቅዘፊያ መስመሮች ብቅ ማለታቸውም ደሴቲቱን አይን ውስጥ እንድትገባ ሰበብ ነው። ውቅያኖሱ ለመርከቦች እየተከፈተ በመሆኑ ግሪንላንድን ከዓለም ዳርቻነት ወደ አዲስ የንግድ ማዕከልነት ይቀይራታል። የቻይና መንግስት የግሪንላንድን ጉዳይና የፕሬዝደንት ትራምፕን ፍላጎት በተመለከተ በይፋዊ መግለጫና በብዙሃን መገናኛ በኩል ጠንካራ ሙግት እያነሳ ነው። የቻይና የውጭ ጉዳይ ሚኒስቴር የትራምፕን ሰሞንኛ ያዙ ይልቀቁኝ የቅኝ ግዛት አስተሳሰብ ቅሪት ሲል ተችቶታል። ድርጊቱ የዓለምን ሰላምና መረጋጋት እንደሚያናጋ አስጠንቅቋል። ቻይናውያን በአርክቲክ ቀጠና ያላቸውን ከፍተኛ ስልታዊ ጥንስስ የዋልታው የሐር መንገድ ብለው ይጠሩታል። የአሜሪካውያን ግሪንላንድን የመቆጣጠር ጥረትም የቻይናውያንን የንግድ ተሳትፎ ለማገድ ያለመ ነው። ቻይናውያን እኛም የአርክቲክ አቅራቢያ ሀገር አለችን በሚል በቀጠናው ላይ የመወሰን መብት ሊነፈጉ እንደማይገባ ይሞግታሉ። በግሪንላንድ የማዕድን ፍለጋም በንቃት ይሳተፋሉ። ቻይና በብርቅዬ የማዕድናት አቅርቦት ዓለምን በበላይነት ትመራለች። የአሜሪካ ሹማምንት ደግሞ እነሱን አስወጥተው ግሪንላንድን በመያዝ ለበላይነቱ ተገዳዳሪ መሆን ነው ሐሳባቸው። የቻይና መንግስት ታዲያ ግሪንላንድ ውስጥ በብረትና በዩራኒየም ቁፋሮ ላይ የተሰማሩ ኩባንያዎቹ መብታቸው እንዲከበርና ስራቸው በጫና እንዳይስተጓጎል አጥብቆ ያሳስባል። አበው ውሻ በቀደደው ጅብ ይገባል ብለው እንዳስመሰጠሩት ቻይና በድህረ ሁለተኛው የዓለም ጦርነት ለመጀመሪያ ጊዜ በኔቶና በአሜሪካ መካከል የተፈጠረውን መልክዓ ፖለቲካዊ ስንጥቅ እያራገበች ነው። እንደ ግሎባል ታይምስ ያሉ የቻይና መንግስታዊ መገናኛ ብዙሃን አሜሪካ ከአውሮፓ በተለይም ከዴንማርክ ጋር የፈጠረችውን እሰጥ አገባ በስፋት ይዘግቡታል። የአሜሪካ መንግስት አጋሮቹን እንደማያከብር ለማሳየት ጥሩ ምሳሌ አድርገውታል። የቻይና መንግስት ለአጋሮቻቸው ያልተመለሱት አሜሪካውያንና ትራምፕ በአውሮፓ ላይ ሊጥሉ የዛቱት ቀረጥ የኢኮኖሚ ጉልበተኝነት እንደሆነ አበክሮ ፈርጆታል። ዓለም አቀፍ የንግድ ሕግጋትም እንዲከበሩ ጥሪ አስተላልፏል። የቻይና መንግስት ግሪንላንድ ደሴትን እንደ ዋልታው የሐር መንገድ ወሽመጥ ይመለከታታል። ክቫኔፍ ጀልድ የተባለ የማዕድን ፕሮጀክት አለው። ከፍተኛ የብርቅዬ ማዕድናትና የዩራኒየም ክምችት የያዘ አካባቢ ነው። ሸንግሄ የሚባል የቻይና ኩባንያ በዚህ ፕሮጀክት ላይ ትልቅ ድርሻ ወስዷል። ፕሮጀክቱ ለቴክኖሎጂ የሚያስፈልጉ ወሳኝ ማዕድናትን ቻይና በብቸኝነት እንድትቆጣጠር ስለሚያደርግ አሜሪካውያንን ያሳስባቸዋል። በሰሜን ግሪንላንድ የሚገኝ ግዙፍ የእርሳስ ማዕድን ፕሮጀክትም በቻይና ኩባንያዎች የመሳሪያ አቅርቦትና የገንዘብ ድጋፍ እየተካሄደ ነው። ቻይናውያን አንድ በረገጡት መሬት ላይ መደላደልን ስለሚያውቁበት በግሪንላንድ ደሴት አዳዲስ አየር ማረፊያ ለመገንባት ፈልገው ነበር። ሆኖም የአሜሪካ ግፊትና የዴንማርክ መንግስት ጣልቃ ገብነት ገጥቶታል። ቻይናውያን ሌላው ቢቀር በግሪንላንድ የሳተላይት መረጃ መሰብሰቢያ ጣቢያና የአየር ንብረት ምርምር ማዕከላት በመገንባት በአርክቲክ ዋልታ ሳይንሳዊና ስልታዊ ተጽዕኗቸውን ማሳረፍ ችለዋል። ዴንማርክ እንደገና ድፎ ዳቦ ከላይም ከታችም የዲፕሎማሲ እሳት እየነደደባት ነው። ከታች የቅርብ ወታደራዊ አጋሯ አሜሪካ፣ ከላይ ደግሞ የንግድ ሸሪኳ ቻይና እሳቱ ይቆሰቁሱታል። የዴንማርክ መንግስት ታዲያ ግሪንላንድ እንደማትሸጥና እንደማትለወጥ በመግለጽ የሉዓላዊነቱን ልክ ለማሳየት ይሞክራል። ይሁንና ልዕለ ኃያሏን አሜሪካ ማስቀየም አይፈልግም። ቻይና በግሪንላንድ የምታደርገው ኢንቨስትመንት አሜሪካውያንን ለስጋት እንዳይዳርግ ይጠነቀቃል። ቻይናውያን የግሪንላንድን አየር ማረፊያ ለመገንባት ያሳዩትን ፍላጎት ቸል ብሎ በራሱ አከናውኖታል። የዴንማርክ መንግስት ከአሜሪካ ጋር ያለውን ወታደራዊ ትብብር መበጠስም አይሻም።
ትራምፕ ለጣሉት ቀረጥ የአውሮፓ ህብረት አጸፋዊ ምላሽ እንደሚሰጥ ሲዝት ነው ያለዘቡት። ነገር ግን የአትላንቲክ ተሻጋሪውን ግንኙነት ላይመለስ ያሻከሩት ይመስላል። ዴንማርክም ሆነች የአውሮፓ ሀገራት ከአሜሪካ ይልቅ ወደ የራሳቸው እንዲያዩ ተገደዋል። ከዚህ በኋላ የአውሮፓ ህብረት አሜሪካን እንደ ቅርብ ወዳጅ አያትም። የብሪታንያ መንግስትም ወደ ቻይና አዘንብሏል። ለ80 ዓመታት አንተ ተበሳንቺ የሚያባብለው ወዳጅነት ደፍርሷል። ህላዌው ጥያቄ ላይ የወደቀውና ትራምፕ ደጋግመው የሚያናንቁትን ኔቶ በዋና ጸሐፊነት የሚያገለግሉት ማርክ ሩተ በቋፍ ላይ የሚገኘው ቃል ኪዳን እንዳይፈርስ ይጥራሉ። ግሪንላንድ ለአትላንቲክ ደህንነት ስላላት ወሳኝነት ያወሳሉ። በኔቶ አባላት መካከል የሚፈጠር የንግድ ጦርነት ለጋራ ጠላት በር እንደሚከፍትም ያሳስባሉ። ልዩነት በውይይት ተፈቶ የጥምረቱ አንድነት እንዲጠበቅ ነው የጠየቁት። የአውሮፓ ህብረት ፕሬዝዳንት ኡርሱላ ቮንደር ላይን የአህጉሪቱን ክብር በማስጠበቅ በኩል ቆምጨጭ ቆፍጠን ያለ ጠንካራ አቋም በማራመድ የትራምፕን ቀረጥና ወረራ ለጊዜው አስቀርተዋል። ግን ትራምፕ ተገማች ስላልሆኑ ነገ ትሩዝ ሶሻል በተባለው ማህበራዊ ገጻቸው ብቅ ብለው ጦራቸው ግሪንላንድን መውረሩንና ቀረጥ መጣላቸውን ሊያረዱ ይችላሉ። የህብረቱ ፕሬዝዳንት አውሮፓ ለዛቻና ለኢኮኖሚ ጉልበተኝነት አትንበረከክም፣ ግሪንላንድ የዴንማርክ ሉዓላዊ ግዛትና የአውሮፓ አካል ናት ብለዋል። በአውሮፓ ሉዓላዊነት ላይ የሚመጣውን ማንኛውንም ተጽዕኖ በአንድነት ለመመከትም ህብረቱ ያለውን ዝግጁነት አንጸባርቀዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ደግሞ እንደተለመደው አውሮፓ ራሷን መቻል አለባት የሚለውን ሐሳብ ነው ያንጸባረቁት። የትራምፕን ድርጊት አውሮፓ የራሷን ስልታዊ ሉዓላዊነት ማረጋገጥ እንዳለባት የሚያሳስብ አጋጣሚ መሆኑንም ጠቅሰዋል። የአሜሪካ አስተዳደር አጋሮቹን እንደ ግል ንብረቱ ሳይሆን እንደ ኩያ ማየት መጀመር እንዳለበትም አሳስበዋል። የአሜሪካ ዴሞክራት ፓርቲ የላላይና ታህታይ አብያተ ምክር አባላት የትራምፕን እንቅስቃሴ አደገኛነት አንስተዋል። ፕሬዝዳንቱ ከሁለተኛው የዓለም ጦርነት ወደ የተገነባውን የዲፕሎማሲ ግንኙነትና የኔቶ ጥምረት ለግል ፍላጎታቸው ሲሉ እየናዱት ስለመሆኑም ዘርዝረዋል። ግሪንላንድን ለመቆጣጠር መሞከር አሜሪካን በዓለም ፊት እንደሚያስገምታትም ነው የሚያምኑት። አብዛኞቹ የሪፐብሊካን ፓርቲ አባላት ግን የትራምፕን እርምጃ ለብሔራዊ ደህንነት አስፈላጊ ነው በሚል አሞካሽተውታል። ቻይና አርክቲክን ስትቆጣጠር አሜሪካውያን እጃችንን አጣጥፈን አንቀመጥም ሲሉም ይሞግታሉ። ፕሬዝደንቱ አሜሪካን ቀዳሚ ለማድረግ እንዲሁም የሩሲያና ቻይናን ተጽዕኖ ለመግታት የሚወስዱት እርምጃ በድፍረት የተሞላና በስልት የተቀመረ መሆኑን መስክረዋል። አንዳንድ የሪፐብሊካን ፓርቲ አፈንጋጭ አባላት በተቃውሞ ከዴሞክራቶች ጎን ተሰልፈዋል። የነገ ሰው ይበለን። ሻሎም አሜን።